በርዕሱ ላይ እንዳያችሁት የዛሬው ገጠመኝ ደግሞ በጣም ብዙ ትምህርት የሚያስተምር ነው። ቤርጎ አልጋ አንጣፊና ጽዳት ሰራተኛ ሆና ብዙ አመት የሰራች ሴት ነች። ግን ደግሞ ጸባይ ችግር ስላለባት የሥራ እድገት አላገኘችም። የጸባይ ችግር ማለት እንደው ከትምህርትም ትምህርት አልተማረች፣ ከትምህርት ማለት ነው። ምንም አይነት የአስኳላ ትምህርት አልተማረችም። እንደው ማኔጀር እንኳን እንዳትሆን ጽሁፍ እንኳን ምናምን በደንብ ስለማትጽፍ ግን ጉልበት አላት። ግን የሥራ ሞራልና ጉልበት ስላላት ብቻ ከስራ አላባረሯትም እንጂ እንደ ቆይታዋ ብዙ ገንዘብ ማግኘት ነበረባት። የሴተኛ አዳሪነትን ህይወት ጀምረው በአቅም ስላጣች በሽታም ስለተደራረበባት እንደገናም ደግሞ በዙሪያዋ ያሉ ሰዎች ብዙ ከሷ ጋር የተኙ ስለሆኑ ስለሷ ጸባይ ይናገራሉ። ችግር እንዳለባት ጸባይዋ ምንድነው? አንደኛ ከሰው ጋር መግባባት አትችልም። ነጭናጫ ቁጡ ነች። ከዛ ቀጥሎ ደግሞ ያው ብዙ መግለጽ የማልፈልገው ብዙ ችግር አለ። ብቻ ይሄን ያክል ይሄ ነው ብዬ መናገር አልፈልግም። የስነ ልቦናዋን ለመጠበቅ ፈልጌ ብዙ ነገሮች አሉ ስለሷ የሚወራ። ጎረምሶች በተለይ አብረዋት የተኙ ጎረምሶች እንዲህ ናት እኮ ብሎ ሄደው ለሰፈር ጎረምሶች ይናገሩና እንዲሳቅባት ያደርጋሉ። ያን ነገር ነው መናገር አልፈልግም። ቤተሰቦቿ ይሄን ነገር እንዲያውቁ ስለማልፈልግ ማለት ነው። ታሪኩ እንደ ታሪክ ይቀጥላል። ችን ያሳለፈች ሰው ብትሆንም ያሳለፈቻቸው ፈተናዎች ግን የሚመጥኗት የሚገቧት ሆኖ አይደለም። ከገጠር የመጣችው ገጠር ቤተሰቦቿ ያሳልፉት የነበረው መከራ ተከትሏት መጥቷልና ከዛ መከራ የምታመልጥ መስሏት የመጣችው። ደመኞች አሉባቸው፣ ሊገሏቸው የሚፈልጉ ሰዎች አሉ። አንዱ አመጣጧ ያ ነው። ሁለተኛ ነገር ደግሞ የድህነት ችግር የገንዘብም ችግር አለ። ሌላው ባጠፉት ጥፋት ምክንያት እዛ ገጠር ውስጥ ማለት ቤተሰቦቿ ባጠፉት ጥፋት ምክንያት እዚህ መታ ለውጥ አምጥታ ገንዘብ አግኝታ ቤተሰቦቿን መካስ ትፈልጋለች። ለምን ጥፋት አጥፍተው ያላቸውን በሙሉ ተቀምጠዋል። ግን ልጅ እያለች ነው ይሄ ነገር የሆነው። የ15 ዓመት የ16 ዓመት ልጅ እያለች ነው። አሁን እድሜዋ 30 ምናምን ሆኖ 36 37 እዛ አካባቢ ነች ያለችው እና ረጅም ዓመት የኖረችው 20 ዓመት በሉት በቃ በአጠቃላይ 20 ዓመት አዲስ አበባ ላይ ስትቀመጥ ቤተሰቦቿም አንዳንድ እያሉ መጥተው እዚያ አግብተዋል፣ ትዳር ይዘዋል። ወንድሞቿም ቢያንስ ወደ 6 ወንድሞች አሏት። አንድ እህት አለቻት። ዘመድም መታለች። የገጠር ላይ ደግሞ አንዷ ስትመጣ እየተጓተቱ ይመጣሉ። በሷ የተነሳ በጣም ብዙ እህቶች መጥተዋል። ወደ 9 ምናምን ይሆናሉ አለች። የሀገሬ የጎረቤት የአክስቴ አጎት ልጅ ምናምን መጥተው አዲስ አበባ ሞልተናል አሉ እና ገጠር የቀሩት 2 ሰው አያቶች ትናንሽ በቃ ትንሽ ነው የቀሩት ዘመዶቻችን። እነሱም በእድሜ ገፋ ያሉ ከተማ መጥተው መኖር የማይችሉት ናቸው። አብዛኛው ከተማ መተን 20 ዓመት መኖር ጀምረናል። የተመረቀ የተማረ ትዳር ያዘ በጣም ብዙ ለውጥ ያመጡ አሉ። ለምትሰሙት ድምጽ እንግዲህ በጣም ይቅርታ፣ ምንም ማድረግ አልችልም። ልክ ሲጀምር ነው የጀመሩት፣ ምንም ማድረግ አይቻልም። እና እቺ ልጅ አስተውሉ፣ ማግባት መውለድ ብትፈልግና ብትጀምር የዝሙት ህይወት ውስጥ ባትገባ ኖሮ እስካሁን የስንት ዓመት ልጅ ታደርስ ነበረ? በትንሹ የ10 የ15 ዓመት ልጅ ታደርሳለች ነው። የ20 ዓመት ልጅ ሆና እንኳን ብትወልድ ከመጣች ከ5 ዓመት በኋላ እንኳን ትዳር ይዛ ቢሆን ኖሮ ማለት ነው። ተውትና ያንን የ5 ዓመት የ10 ዓመት ልጅ እንኳን ታደርሳለች በትንሹ። የእድሜዋን ግማሽ የጨረሰችው እዚህ ነው። እና ግን ከዘመዶቿ ርቃ ገጠርም ክፍለ ሀገርም ብዙ ቦታ ላይ ሰርታለች በዝሙት ህይወት። ያንን ገንዘብ ይዛ መታ ደግሞ እዚህ አዲስ አበባ በቤት ኪራይና በአስቤዛ ያው አዲስ አበባ ኑሮ ውድ ስለሆነ ጨረሰችው። ተመልሳ እንደገና አልጋ አንጣፊነት ገባች ማለት ነው። አልጋ አንጣፊነት ጽዳት ሰራተኛ ምናምን ሆና ሆቴል ላይ ተቀጠረች። ሆቴሉ በጣም እጭቅ ያለ ጥቅጥቅ ያለ መንደር ውስጥ ያለ ሆቴል ቢሆንም ግን ዘመዶቿ የሚኖሩበት አካባቢ አይደለም ያለችው።
ከአዲስ አበባ ጥግ ወደ አዲስ አበባ ጥግ ማለት ነው። እና አያገኙኝም አያውቁኝም ችግር የለውም ብላ ነው የምትኖረውና ብዙ አይነት ሰው ታያለች። አንዳንዴ የዝሙት ህይወት ትፈጽማለች እዛው አልጋ አንጣፊ ሆና ዝም ብሎ በቃ ችግር የሚፈጥሩ ይኖራሉ። በዛው አካሏን ትሰጣለች፣ ብር ትቀበላለች፣ በጉልበት የሚጠቀምም ካለ ታልፈዋለች። ዞሮ ዞሮ አካሏን እየሸጠች ያደገች ልጅ ስለሆነች አዲስ አይሆንባትም። ተደፈርኩ ብላ አታስበውም። ግን አብዛኞቹ ሰዎች አይጨክኑብኝም ነው የምትለው። ማለት ገንዘብ ላይ ነው። ታዲያ የሚፈልጉትን ከፈጸሙ በኋላ ብር ይሰጡኛል። በመልክም ፉንጋ ስለሆነች፣ ፉንጋ ስላችሁ መቼም የቆዳ ቁርበቱን ነው የምላችሁ። ቁርበት ትንሽ ሰው ከሰጠው ጀጅመንት ወይም ታምራለች አታምርም ብሎ ከሰጠው በታች ናት እና ወንዶች ሲያዋት አይመርጧትም። ብቻ በአጠቃላይ ደግሞም ሲታይ የሚያምሩ ሴቶች አሉ ብዬ እንደምናገር ሁሉ አታምርም በቃ ልጅቷ። ለምን ከሚያምሩት ጋር ስናነጻጽረው ማለት ነው። በዚህ የተነሳ የበታችነት ስሜት ተሰምቷት ነው አልጋ አንጣፊነት ጽዳት ላይ ገባችሁ እንጂ ከዛም በላይ ትልቅ ሆቴሎች ላይ አካሏን በመሸጥ ብዙ ራሷን ሰርታለች። ግን በሽታው ራሱ ደግሞ አደቀቃት። በሽታ በጣም ብዙ ተጫወተባት። ኤችአይቪ አይደለም ባይዘው ሌላ በሽታ ነው። ግልጽ ማድረግ አይጠበቅብኝም። አሁንም አንዳንድ ገጠመኞች ላይ እንግዲህ ያው ጥንቃቄ እንዳደርግ የሚነገረኝ ነገር አለ። የሰው አፍ በጣም ከባድ ስለሆነ ሀሜቱን አልችለውም አትናገር ስለተባልኩ ነው። ግን የሌለ በሽታ የለም። ይሄንን እኔም ደፍሬ እናገራለሁ። ሁሉም አይነት በሽታ ነው ያለባት ማለት ይቻላል። ግን ቆማ ትሄዳለች። አቤት ሰው ግን እውነት ልብስ ለብሶ ሲሄድ በጣም ሲወዛወዝ ደህና ይመስላል። እችም ጥርስ ሆና ስጋ ተቀረቀረባት። እኔም ሰው ሆኜ በሽታ ሸመትኩኝ የሚሉ ሰዎች አሉና ከባድ ነው። ከህዝብ መካከል ከተሰለፍን ሰው ሆነን መታወቂያ ካወጣን ማናየው ጉድ ማንሄድበት ቦታ የለምና መቼም ሰው አንጣ። መታወቂያም ባይኖረንም ሰው አንጣ። ማረፊያ ጎናችን የምናሳርፍበት አንጣ። እቺ ልጅ በቃ ሆቴሉን እንደ መኖሪያ ቤት አድርገዋለች። ፈቅደውላት ከሆቴሉ ጀርባ ትንሽዬ ቤት በጣም ትንሽ ናት። 2 ሜትር በ2 ሜትር ትሆናለች። አልጋዋን ታስገባለች። ከዛ ሳጥን አላት ልብሷን የምታስቀምጥበት። ትገባለች፣ ትተኛለች። ምግብ ከሆቴሉ ነው። ስለዚህ ሆቴሉን በጉልበት ስራና በእንደዚህ አልጋ በማንጠፍ በምናምን ስራ በአጠቃላይ ረጅም ጊዜ ተቀምጣበታለች እና በጣም ብዙ ነገር ነው ያየውታለች። 3 ነገር ነው የምናወራው። አንደኛ ራሱ ሆቴሉንና የሆቴሉ ባለቤት ወይም አጠቃላይ ሆቴል ውስጥ ያለውን ነገር። ሁለተኛ ወደ ሆቴሉ የሚመጡት ከስተመሮች፣ ያው ከስተመር ከተባሉ ማለት ነው ተጠቃሚ እንበለው በአማርኛ ተጠቃሚዎች፣ የኃጢአት ተጠቃሚዎች። መጠጡም ኃጢአት ስለሆነ ዝሙቱም ኃጢአት ስለሆነ ነው እንደዚህ ምለው። ምግቡ ብቻ ነው ኃጢአት የማይሆነው። ባር ኤንድ ሬስቶራንት ነው። ሬስቶራንት የሚሆነው ቀን ቀን ነው፣ ባር ደግሞ ማታ ማታ ነው። እና እቺ ልጅ ብዙ ነገር ነው ያየችው። እና ከእንትኑ ልጀምር፣ ከሆቴሉ ባለቤት ልጀምር። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ያለችበት ቦታ ታሪኳን እንድትናገር የሚያስገድዳት ቦታ ላይ ብትሆንም ይሄን ታሪክ እንድንሰማ ግን የፈቀደው እግዚአብሔር ነው። ይሄን ታሪክ ስናገር ለቤርጎ የምትሮጡ ወንዶችም ሴቶችም፣ ሆቴል ለመጨፈር ናይት ክለብ ለመጨፈር የምትሄዱ ወንዶችም ሴቶችም፣ እንዲሁም ደግሞ ለመመገብ ራሱ ባር ኤንድ ሬስቶራንት የሚባሉ ቦታ ላይ ለመመገብ የምትሄዱ ሰዎች በሙሉ እንዴት ብላችሁ ከቤታችሁ ተነስታችሁ መሄድ እንዳለባችሁም ትማሩበታላችሁ። እኔ ነኝ ሁሉ ነገር ማረግለታለች። ለሆቴሉ ታማኝ ነኝ። ምንም አይነት ነገር ያድርግ እኔ ነው የሚያማክረው አለች። እና 10 አመት ሰርቻለሁ እዛ ቦታ ላይ ስሰራ አለች። ይሄ እወጣለሁ፣ ወሬ እናገራለሁ፣ አቃጥራለሁ ምናምን ብለሽ የምታስቢ ከሆነ እደፍንልሻለሁ። እንዴ ጋሽዬ በምንድን ነው የሚደፍኑልኝ? በዚህ ነው ብሎ አፏ ላይ 10,000 ብር ቁጭ ያደርግላታልና ትስቃለች። ከሚስቱ ውጭ አንዳንድ ጊዜ ይገናኛታል። ይችኑ ልጅ አልጋንጣፊዋን የሆቴሉ ባለቤት ነው። እንደገና ደግሞ የሆቴሉ ባለቤት ወንድም ደግሞ አለ፣ እሱም ይገናኛታል። ሆቴሉ ደግሞ ግብር የለመደ ሆቴል ነው። ከአባቱ ነው የተረከበው። የሚገርማችሁ አባቱ ብዙ አመት ሰርተውበታል ቦታው ላይ። እንደገና ደግሞ ከአባቱ ነው የተረከበው ይሄ ሰው። አባቱም የነገሩትን ነገር ይፈጽማል። አንደኛ
ሌላ ሀገር ላይ ክፍለ ሀገር ላይ ፎቅ የሆነ ሆቴል አላቸው። ፎቅ የሆነ ሆቴል G+5 ምናምን ሊሆን ይችላል። እና እዛም ሄጄ ሰርቻለሁ አለች። 1 አመት አላምጄለታለሁ። ለምን ሚስጥረኛው ስለሆንኩኝ። የአባቱም ሚስጥረኛ ነኝ የሱም ሚስጥረኛ ነኝ አለች። ምንድነው ሚስጥረኝነት ስላት ጊዜ አስማት ነው፣ ድግምት ነው፣ መተት ይሰራል። እዛ ገጠር ክፍለ ሀገር ያለው ሆቴል መተዳደሪያው የከተማ ሰዎች አይደለም መተው የሚመገቡት። ከአዲስ አበባም ሆነ ከተለያየ ቦታ የሚመጡ አውቶቡሶች አራግፈው ተሳፋሪዎቹን ምሳ አስበልተው እንደገና ጨነው ደግሞ የሚሄዱት እዛ ሆቴል ላይ ነው። እና የገበያ መሳቢያ ድግምት ተደግሟል። ከአውቶቡስ የሚወርዱ ሰዎች በሙሉ እዛ ሆቴል ነው ጥርግ ብለው የሚገቡት። የፈለገ ቦታ ይቆሙ። ሾፌሮቹ የተደገመባቸው ሾፌር መኪናውም የተደገመበት ስለሆነ ህዝቡን የሚመሩት ወዴት ነው? ወደዛ ሆቴል ነው። ሆቴሉ ለሾፌሮቹ የማያረገው የለም። አመት በዓል ሲመጣ ለእያንዳንዱ ሾፌር በግ ይገዛላቸዋል፣ ያስተዳድራል። በቃ ማለት ከባድ ነው። ገንዘብ ይሰጣቸዋል፣ ይደዋወላሉ፣ እንደ ቤተሰብ ናቸው። ግን አያውቁም ሾፌሮቹ ይሄ ነገር እንዳለበት ሆቴሉ አያውቁም። ሰውየው ስለሚያቀርባቸው ገንዘብ እንደሚሰጣቸው እንደዚህ የሆነ ብቻ አምጡና እኛ ጋር አሳርፉ እንደዚህ ቲፕ እንሰጣቸዋለን ምናምን ስለሚሏቸው ነው። ግን እንዳለ መጀመሪያ ምግቡን የሚበሉት ማን ናቸው? ሾፌሮቹና ረዳቶቹ ናቸው። ያ የዛ ሆቴል ደመኞች ናቸው። ያው ላይኖር ይችላል እንደዚህ የሚያደርግ ሆቴል ላይኖር ይችላል፣ ወይም ሾፌሮቹም ላይገምቱ ይችላሉ። ግን በብዙ አይነት ብልሃት ብዙ ነገር ይደረጋል። ሁሉም ሆቴል ግን አይደለም። ገጠር ክፍለ ሀገር ያለው ሆቴል እንደዚህ አይነት ገቢ ያገኛል። በዛ ሆቴል ገንዘብ ነው እንግዲህ አዲስ አበባ መጥተው ቦታ ገዝተው ይሄንን ቦታ የሚያስተዳድሩት። ምንም ግብር ቢመጣባቸው ክፍለ ሀገር ያሉ ሀብታሞች አዲስ አበባ መሬት ወይም ቦታ ምናምን እንደዚህ አላቸው፣ ንብረት አላቸው። እና በጣም ይገርማል። እቺ ልጅ ቀበሬ የተባለችውን ትቀብራለች፣ እርጭ የተባለችውን ትረጫለች። ከዛ በኋላ ደግሞ ወጥ ውስጥ ጨምር የተባለችውን ትጨምራለች። የተመገበ ሰው በሙሉ የዛ ሆቴል ደንበኛ ነው የሚሆነው። አንድ በሉ። ይሄ በሆቴል ውስጥ ያለው ነገር ነው። በቃ በግርድፉ እዛው ማብራራት አይጠበቅብኝም። ከዛ በኋላ ምን ሊፈጠር እንደሚችል አስቡት። አስተናጋጆቹም እንጨቱን ፈላጩም ወጣማ ሳይዋም ሁሉም ነገሩ በሙሉ ላለ ቀማሽ ስለሆኑ ተቀማሽ ናቸው ማለት ነው። እና መንፈሱ ላስላስ ያደርጋቸዋል። እነሱም ደግሞ ሰውን ህዝቡን ላስላስ ያደርጉታል። ገንዘቡን ይዘርፉታል፣ እነሱም ይዘረፋሉ። የሚበረክት የለም እንጂ ሁሉም ይዘራረፋል። ክርስቶስ ሲናገር ከኔ ጋር የማይሰበስብ በከንቱ ይበትናል ስለሚል ማለት ነው። ከ4 ዓመት ከ3 ዓመት በኋላ ግን አንድ ጊዜ ዘመዷ መጥቶ እዛ ከሚስቱ ውጪ ሲማግጥ አየችው። የራሷ ዘመድ እቺ ልጅ ባለ ታሪካችን እንዴ ረበለው ስጋ ዘመዴ ሚስቱን ትቶ ታውቃለች ማለት ነው። ደግሞ ቤተሰቦቿ ታውቃለች። እንዴ ተደበቀች። ቤርጎ ክላስ ይዘን የመጣው አይ አስተናግዳለቻቸው። ፎቶ አነሳች፣ ቪዲዮ ቀረጸች። ግን በዛውም ደግሞ ስልኳ ይበላሽባታል ወይስ ሌባ ይሰርቀዋል ማን በዛው ይጠፋባታል። እንደገና ደግሞ በሌላ ጊዜ በ6 ወሩ በ5 ወሩ ደግሞ ሌላኛው ዘመዷ ደግሞ ትመጣለች። ሴት ናት ደግሞ እቺ ጨዋኝሽ የምትባል ምናምን ወጣት ልጅ ነች። ከሆነ ወንድ ጋር ትመጣለች። እንደገና በሚቀጥለው ወርም የለመደች ጦጣ ስለሆነች ከሌላ ወንድ ጋር ደግሞ እንደገና እዛው ቤርጎ ትመጣለች። እዛው ሆቴል እንዴ ካየችኛው ምን ትላለች? ምንድነው የሚባለው? ፎቶ ታነሳለች። መረጃ ትይዛለች እኮ ግን ስልክ ብዙ ጊዜ ስለሚጠፋ ስለሚሰረቅ የሆነ ነገር ስለሚሆን መረጃዎቹ ይጠፉባታል። ገባች። በስማ ብላ ድንግጥ ብላ ወጣች። ቤርጎ ነው አስቡት እንግዲህ። ከዛ ተመልሳ ስትመጣ ጸሎት ጨርሰዋልና ነይ ብላ ደውላ ጠራችላትና እንዴት እየተጸልያላችሁ እንዴ? አዎ። ወይ ጉድ! ዝሙት የሚሰራበት ኃጢአት የሚሰራበት ክፍል ውስጥ እግዚአብሔር ሲገባ ሳይ በጣም ገርሞኛል አለቻት። አዎ እኔም የምጸልየው ለዛ ነው። እዚህ ቤት ብዙ ነገር ተፈጽሞ ሊሆን ይችላል። አንቺም አመሰግንሻለሁ ክልል ያለች ክፍል ስለሰጠሽኝ፣ ብዙም ሰውም የሌለበት ቦታ ነው የሰጠሽኝና እኔ እዚህ ሰፈር መሆን የፈለኩት ልጆቹን ይዤ መመላለስ ስላልፈለኩ ነው። እና አደራሽን ሻንጣዬን፣ ንብረቴን፣ ሁሉ ነገሬን ምንም የሚሰረቅ ነገር የለም ከልብስና ከጨርቅ ውጪ፣ አንቺ ግን አደራ ብላታለች። አትፍሪ፣ ያን ያክል ከባድ ነገር ጥዬም አልሄድብሽም፣ አንቺንም አላሳቀቅሽም ምናምን ብላ ስለነገረቻት እንደ ቤተሰብ ነው የምትመጣው ንብረቷን ለማየት ሌባ እንዳይሰርቅ። እና ስዕሉ ተዘርግቶ ስታየው ቤቱ በጣም ተሞልቶ ስታየው ወይ ደስ ሲል ከልጆችሽ ጋር ትጸልያለሽ። ባልሽስ ስትላ ጊዜ አይ ባለቤቴ ሞቷል
አንድ ወንድሜ ጠፍቶብኛል እሱን እስቲ ልፈልግ ሌላ ሐሳብ የለብኝ ልጆቼን አሳድጋለሁ ወንድሜን እስቲ ልፈልግ ብዬ ነው የመጣሁት እና በይ ለማንኛውም አንገትሽ ላይ ማተብ ያየሁኝ ነው እኔ እንኳን በሌለሁበት ሰዓት ጧት 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ ድንገት እኔ እንኳን ባልኖር አብረሻቸው ገብተሽ ጸሎት አድርጊ አንቺም ትጠቀሚያለሽ መቼም እዚህ እየሰራሽ የሆነ ነገር አይጠፋም መቼም አለቻት አዎ ትየሱ መቼ ይጠፋል ያው አንዳንድ ቀድማ ገንዘብም ሲቸገረኝ ምንም ሲለኝ እሰጣለሁ አለች አይ ይኸውልሽ አሁን የምናወራው ነገር አለን ማታ እናወራለን አሁን ግን መጣሁ ብላ ያንን የጠፋው ወንድሟ ልትፈልግ ትሄዳለች ከልጆቿ ጋር ሳቆጭላ ደግሞ ልጆቿ በነገራችን ላይ እድሜያቸው 12 9 እና 12 11 እና 9 በአንድ አመት ልዩነት ነው የወለደቻቸው አንደኛው ብቻ ነው 9 ነው እንጂ እድሜያቸው ተቀራራቢ ነው እና ማንንም እንዳይተናኮላቸው ማንንም እንዳይላቸው ጠብቂ ነው የምትላት ለሁለት የተከፈለ ግቢ ነው በነገራችን የአየር አጋንንትና ሌሎችም ርኩሳን መናፍስት በውስጣችን ከገቡ ግራ እስኪገባን ድረስ በውስጣችን ሆነው እግዚአብሔርን እመቤታችንንና ቅዱሳንን ይሳደባሉ እዚህ ላይ ሆን ብለው ከውስጣቸው የተረፈውን ባንደበታቸው እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡትን አንመለከትም እኛ የምንነጋገረው በድፍረት ሳይሆን ያለ ፍላጎት ክፉ መንፈስ ከውስጣቸው እግዚአብሔርን እመቤታችንንና ቅዱሳንን እየተሳደበባቸው ስለሚጨነቁ ሰዎች ነው ያለ ፍላጎት ሳይሆን በፍላጎትና በድፍረት የሚሳደቡትን ቅዱስ ዳዊት በመዝሙር 31 ቁጥር 18 ላይ በድፍረት በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ስለሚል እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡ አንደበቶች በፍርድ ቀን ዲዳ ሆነው በሽንገላ ከንፈሮቻቸው በስድብ አንደበታቸው ዘላለማዊ ፍርድን ይቀበላሉ በመጽሐፍ ምሳሌ በምዕራፍ 21 ቁጥር 23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ተብሎ ተጽፏል ስለዚህ አፉንና ምላሱን ከስድብ የማይጠብቅ ሰው በሰማይ በነፍሱ ብዙ መከራ ይጠብቀዋል ጌታችን በማርቆስ ወንጌል በምዕራፍ 3 ቁጥር 29 ላይ በመንፈስ ቅዱስ ላይ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም በማለት ተናግሯል እዚህ ላይ መንፈስ ቅዱስን የተሳደበ ተባለ እንጂ መንፈስ ቅዱስ ሲባል መንፈስ ቅዱስ ከአብና ከወልድ ጋራ በአገዛዝ በስልጣን በህልውና በመለኮት አንድ ስለሆነ በዚህ አንቀጽ መንፈስ ቅዱስ ሲባል አብንና ወልድን ጨምሮ ነው ወይም ደግሞ እግዚአብሔርን ነው ስለዚህ አብ ወልድና መንፈስ ቅዱስን ወይም እግዚአብሔርን ሆን ብሎ የሚሳደብ ሰው ኃጢአቱ አይሰረይለትም ማለት ነው እኛ ግን ባንደበታቸው ስድብን የማይናገሩ ግን በውስጣቸው ስድብን እየሰሙ ራሳቸው የተሳደቡ እየመሰላቸው ስለሚጨነቁ የቤተ ክርስቲያን ልጆች እንነጋገራለን የቅዱሳን አምላክ ሉል እግዚአብሔር በቸርነቱ ይርዳን እስኪ ብዙዎቻችን የምንቸገርበትና የራሳችን ሐሳብ እስኪመስለን ድረስ የምንሰቃይበትን ከክፉ መናፍስት ወገን ስለሆነው ስለሚያሰቃየን ስለ አየር አጋንንት የፈተና ስልት እንመልከት አጋንንት በጌታ ሰው መሆን ወይም ስጋ መልበስ ላይ መጠራጠርን ያሳድርባቸዋል ሰው መሆኑም እውነት እንዳይመስላችሁ ያደርጋል እመቤታችንን እውን በድንግልና ነው የወለደችው ብሎ ጥርጥር ያጭርባችኋል እመቤታችን አታማልድም እያለ ይታገላችኋል የወለላይቱ እመቤት ልጆች ክፉ መንፈስ በተለይም የአየር አጋንንት የተባለው አንዱና ትልቁ ስራው ከውስጥ ሆኖ ክፉ ሐሳብን ማመንጨት ክፉ ሐሳብን ወደ ህሊናና ወደ ልቦና መርጨትና ከዛ በዛ ክፉ ሐሳብ ነፍስና ስጋን ማስጨነቅና ማሳቀቅ ነው በውስጥ ያለ ክፉ መንፈስ በተለይ እንደ አየር አጋንንት ያለ ልትቆጣጠሩት በማትችሉት ክፉ ሐሳብ ከውስጣችሁ ሆኖ እግዚአብሔርን ይሳደባል እናንተም የውስጣዊ ያጋንንት ስድብ ከናንተ ወይም ከራሳችሁ ከልባችሁ አመንጭታችሁ የተሳደባችሁ ይመስላችኋል በዚህም ከመጨነቃችሁ የተነሳ ድንግጥ ትላላችሁ
አንዳንዱ በድንጋጤ ድርቅ ይላል። በተለይ በመድኃኔዓለምና በእመቤታችን ላይ ከውስጣችሁ ጸያፍ ነገር የሚናገር ድምጽ ትሰማላችሁ። እንኳን እናንተ ልትናገሩት ልትሰሙት የሚቀፋችሁን ስድብ ከውስጥ ይሳደባል። እግዚአብሔርን እመቤታችንን ቅዱሳንን አፍ ባያወጣም ከውስጥ ሆኖ ሲሳደብ ትሰማላችሁ። ጌታችን ላይ የማይሆን ነገር በማሳሰብና የሚያስደነግጣችሁን ነገር ከውስጥ ሲናገርና ሲያስብ ትሰማላችሁ። ይህ ሁሉ ሲሆን አትደናገጡ። ቅዱስ ዮሐንስ በራእይ ዮሐንስ በምዕራፍ 13 ቁጥር 5 ላይ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው በማለት አጋንንት በእግዚአብሔር በእመቤታችንና በቅዱሳኖቹ ላይ የስድብ አፍ እንደሚከፍትና ስድብን እንደሚናገር ተጽፏል። ከውስጥ የምትሰሙት ስድብ የእናንተ ስላልሆነ አትጨነቁ፣ አትሳቀቁ። ነፍሳችሁ ከእግዚአብሔር አንድነት የምትለይ አይደለችምና አትጎዳም። የወለላይቱ እመቤት ልጆች ሰይጣን ከውስጥ ሲሳደብ ነፍስ ትሰማለች፣ ያኔ ትጨነቃለች፣ ትደነግጣለች። ነፍስ ፈጣሪዋን ስለምታውቅ ፈጣሪን በፍጹም አትሳደብም። ስድብ ቀድሞም ከነፍስ የተገኘ አይደለም። ስድብ የተገኘው ከሰይጣን ነው። ነፍስ ደግሞ ለዚህ አይነት ግብር ወይም ደግሞ ለስድብ አልተፈጠረችም። ግን ስድቡን ከውስጥ ሆኖ የሚናገረው የአየር አጋንንትና ሌሎች ክፉ መናፍስት ናቸው። በነገራችን ላይ ርኩሳን መናፍስት በሐዲስ ኪዳን ውስጥ ወደ 9 ቦታ ርኩሳን መናፍስት ተብሎ ተጠቅሰዋል። ክፉ መናፍስት፣ ርኩሳን መናፍስት ክፉና ርኩስ የተባሉት አንደኛ ራሳቸው ክፉና ርኩስ ስለሆኑ ነው። ሁለተኛ ሰዎች ላይ አድረው ክፉና ርኩስ ስራ ስለሚያሰሯቸው ነው። ሶስተኛ ሰዎች ውስጥ ገብተው ክፉና ርኩስ ሐሳብ ስለሚያሳስቧቸው ነው። እዚህ ላይ ልብ ብላችሁ ስሙኝ። ሰይጣን ወደኛ ህሊናና ልቦና ቀርቦ ይሳደባል። ያኔ ነው ስድቡ ካንደበታችን ሳይወጣ በውስጥ የምንሰማው። በርትተን ከጸለይን እየመጣ ስድቡን የሚተነፍስብንን ስለሚተው እኛም ወደ ንጽሐ ጠባያችን እንመለሳለን። ሰይጣን ወደ ህሊናችሁ ቀርቦ ሲሳደብ ብትሰሙ አንዲት ቃል አትናገሩ፣ አትማረሩ። ይልቁንም ይህ ሐሳብ ያንተ ነው፣ እግዚአብሔር ይገስጽ በሉት። ሐሳቡ ስድቡ የሱ እንደሆነ ከነገራችሁት እሱ ስራውን ያውቃልና ይደነግጣል። አጋንንት እየጸለያችሁ እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሐሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል። በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሰይጣን በክፉና ባልባሌ ሐሳብ የሚፈትናችሁ ከሆነ አትጨነቁ። ሌላው ሰይጣን ልብ ውስጥ ሆኖ ለመሳደብ የዝሙት አጋንንትም ድርሻው ላቅ ያለ ነው። ፍትወትን በአይነ ስጋ እያሳየ የሚያሰቃያችሁ አጋንንት ለስድብ ሰይጣናዊ ምላሱን መዘርጋት አይከብደውም። በጸሎት ሰዓት የስድብ ናዳ ከልቡ ጓዳ እያመጣ ሲጭንባችሁ ራሳችሁ እንዳይመስላችሁ ሰይጣን ነው። ነፍስ ግን የሷ መስላት ትጨነቃለች። የወለላይቱ እመቤት ልጆች እንደዚህ ያለን ከውስጥ የሚሰማን ጽኑ ስድብ እንኳን እናንተ የፈጠራችሁን እግዚአብሔርን ቀርቶ የምታውቁትን ሰው እንኳን አትሰድቡም። ማረኝ ይቅር በለኝ በመንግስት አትርሳኝ ያለች የምትጸልይ ነፍስ እንዴት እግዚአብሔርን እመቤታችንና ቅዱሳንን ትሳደባለች? በፍጹም አትሳደብም። ነገር ግን ነፍሳችን የዛ የርጉም ሰይጣን ስድብ ሰምታ ጭንቅ ይሆንባታል። ሰይጣን በህሊናችን በጸሎት ሰዓት ሲሳደብ እኛ የተሳደብን የሚመስለን ለምንድን ነው ካል ከውስጥ ከሚወጣ ምስጋና ጋር ስድብ ስለሚወጣ ነው ከራሳችን የሚመስለን። ነገር ግን ምስጋናችን፣ ጸሎታችን ከሰይጣን ስድብ ጋር አይቆጠርም። ምክንያቱም እኛ እግዚአብሔር ፊት የምንቆመው ለስድብ ሳይሆን ለምስጋናና ለጸሎት እንደሆነ እግዚአብሔር ስለሚያውቅ እግዚአብሔርን የምትወድ ነፍስ ስለያዛችሁ የሰይጣን ስድብ እየናቃችሁ እግዚአብሔርን አመስግኑ፣ ጸሎታችሁንም ቀጥሉ። ያማረ የተወደደ ምስጋናችሁን ጸሎታችሁን ከከዳተኛውና ከተሳዳቢ ከሰይጣን ለይቶ
የሚያውቅ አምላክ ነው ያላችሁ። ምንም የሰይጣን ስድቡ ከናንተ ምስጋናና ጸሎት ጋር አንድ የሆነ ቢመስላችሁም ምስጋናችሁ ጸሎታችሁ በእግዚአብሔር ዘንድ ከስድቡ ጋር አንድነት ስለሌላቸው ንጹሃን ናቸው። አንዳንዶቹ ስለ አድኖ ፊት ሆነው ስለ አድኖን እያዩ መጸለይ አይችሉም። በህሊናቸው ክፉ ሐሳብ እያሳሰባቸው ስጋዊ ነገር እያሳያቸው ወይም ከውስጥ ሆኖ የስድብ ድምጽ ስለሚያሰማቸው በስለ አድኖ ፊት ሆነው መጸለይ አይችሉም። ሰይጣን እናንተ የምታውቁትን የምታዩትን በጸሎት የምትማጸኑትን ስለ አድኖ ስለሚያውቅ ስለ አድኖ ስለሚያቃጥለው ከውስጥ ሆኖ በእናንተ ህሊናና ልቦና ሲሳደብ ትሰሙታላችሁ። ሰይጣን የአየር አጋንንት በጸሎት ሰዓት በቅዳሴ ጊዜ ከውስጥ ሆኖ በእናንተ ህሊናና ልቦና ቅዱሳንን ሲሳደብ የሚያገኘው ሰይጣናዊ ጥቅም አለ። አንደኛ ጸሎት እንዳትጸልዩ ቅዳሴ እንዳትካፈሉ ያደርጋችኋል። ቅዱስ ቁርባን የምትቀበሉ ከሆነ ደግሞ ከቅዱስ ቁርባን ያርቃችኋል።